ስለዚህ በአረብ ሀገራት ከአረብ ሀገራት በመጣ መሳሪያ ከእስልምናው ወገን በመጣ መሳሪያ ኦርቶዶክስን እያጠፋ ነው እያሉ በእስልምናውና በክርስትናው እምነት ተከታዮች መካከል ሌላ የእልቂት ሴራ እየጎነጎኑ ያሉ ሰው ናቸው። ኦርቶዶክስ ምንም አይደል ማለት እኮ ነው። ኦርቶዶክስ ምንም አይደል። እነሱ እኮ በቃ መሞት ይገባቸዋል። ግን እኮ ሌላም ሙቷል። አይተባላ አባባሌ ኦርቶዶክስ ምንም አይደል ቢሞት አስኦኬ ችግር የለውም። ግን እኮ ሌላም እኮ አትደነቅ። ምን ኦርቶዶክስ ለመሞቱ ለምን ትደነቃለህ? እሱማ መሞት አለበት። ግን ሌላም እኮ ይህን እየተናገሩ ያለው ልደቱ አያሌው አይደለም፣ ጀዋር መሐመድ አይደለም፣ ወይም ጃልመሮ ወይም ዘመነ ካሴ አይደለም። ዘርና እምነት የሌላትን ቤተክርስቲያን እመራለሁ ያሉት አንድ ትልቅ ጳጳስ ናቸው። ትልቁ ችግር የሃይማኖት ሰዎች አንድ አይደለም። የእምነት ተቋማት ሰዎች እንዳልኩት ትምህርቱም አልገዛንም፣ እምነቱ አልገዛንም፣ እምነቱ በህይወታችን አልተረጸም፣ ህይወታችን አልተቆጣጠረውም። እኛ እምነቱን ለሌላ እንጠቀምበታለች እንጂ እምነቱ እኛን ተቆጣጠረው እኛን አልገዛንም። በዚህም ምክንያት መድኃኒት አልሆነም። አብይ አህመድ ነው ይሄንን የሚለው አይደል አባታችን? ነው እንደዛ ነው የሚለው አብይ አህመድ ነው የሚለው። እኔ አይደለሁኝም። ኮት ነው ኮቴሽን ነው እየጠቀስኩ ነው ምናገር። ኦርቶዶክስን በኢትዮጵያ ምድር ላይ እንዳያት አልፈልግም ብሏል። በመርዝ የተጠቀለለ የሃይማኖት ስብከት ሰብካለሁ የሚል የኢትዮጵያ ተቆርቋሪ ነኝ የሚል ከፕሮቴስታንት እምነት ወጥቶ ወደ ኦርቶዶክስ ከመጣ በኋላ የኦርቶዶክስ ተቆርቋሪ የሆነ ነገር ግን በጣም ጥላቻና ክፋትን የሚዘራ በጣም መርዘኛ ሰው ነው። እኔ እልቅስ ምንድነው ኦርቶዶክሱ ራሱ ተደራጅቶ አትግደሉን የማይለው ነው የኔ ጥያቄ። ማን ያስተባብራቸው አባታችን? ማን እያስተባበረው ነው በረሃ ገብቶ የሚዋጋው እንዴ? በረሃ ገብቶ ጠመንጃ ይዞ እየተዋጋ ነው እንዴ? ከውስጣችሁ ጋር አሉ መሰለኝ፣ ጁንታዎች አሉ መሰለኝ። ስታሽ የሚያሸብራችሁ ሰዎች አሉ። ከነዚህ መውጣት አለባችሁ። ኢትዮጵያን ያሰኛት እኮ አማራ ነው። ለምንድን ነው የምትፈሩት? እሱ የሾመውን እሱ ያነሰዋል ብለህ ተቀመጥ። ከዚያ በኋላ እነዚህ ሰዎች የሚደግሱልህ የእልቂት ድግስ በርህን ሲያንኳኳ ያኔ እሱ ያነሳቸው እንደሆነ ትነግረኛለህ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን አባትነት ማለት ምን ማለት ነው ብለን እንጠይቃለን። አባትነት ስል የሃይማኖት አባትነት፣ የሃይማኖት መሪነት ወይም የሃይማኖት መምህርነት ማለት ምን ማለት ነው የሚል ጥያቄ የምናነሳበት ፕሮግራም ነው የሚኖረን። ይህን ጥያቄ የምናነሳበት ምክንያት አንድ የኦርቶዶክስ ቤተክርስቲያን ሊቀ ጳጳስ የሆኑ አባት አቡነ ጴጥሮስ የተባሉት አባት በቅርቡ በአንድ ሚዲያ ላይ ቀርበው በኢትዮጵያ ወቅታዊ ሁኔታ ላይ የሰጧቸው አስተያየቶች ናቸው። በእውነት ይህ አባት የሰጧቸው አስተያየቶች እንደ አባት ከአንድ አባት የሚጠበቁ ናቸው ወይ? ምን ያክል ምክንያታዊነት አላቸው? ዛሬ ይህንን የሚሉት አባት ትላንትና ምን ብለው ነበረ የሚለውን ጉዳይ በተጨባጭ በማስረጃ እያስደገፍን የምንመለከትበት ፕሮግራም ይዘን መጥተናል። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ሜምበር ቤተሰብ እንድትሆኑ እናበረታታለን። አባል እየሆናችሁ ለቻናላችን ለመሆን መልቲሚዲያ ዘላቂ የሆነ ድጋፋችሁን ልታደርጉ እንደምትችሉ እያስታወስኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በመግቢያችን ላይ እንዳልኩት የዛሬ አጀንዳችን አቡነ ጴጥሮስ ሊቀ ጳጳስ አቡነ ጴጥሮስ የሰጡት ቃለ መጠይቅ ላይ የተናገሯቸው ንግግሮችና ምክንያታዊነታቸውን የምንዳሰስበት ፕሮግራም ነው የሚኖረን። እንግዲህ አቡነ ጴጥሮስ ይህንን መግለጫም ከመስጠታቸው በፊት በተለያዩ ጊዜያቶች በተለይ ከ2 ዓመት ምናምን ወደዚህ በጣም ጽንፍ በረገጠ የተቃውሞ ፖለቲካ ላይ መግባታቸውንና የሚናገሯቸው የሚያደርጓቸው ነገሮች በሙሉ ከአንድ ሃይማኖት አባት የሚጠበቁ ናቸው ወይ ብለን ጥያቄ እንድናነሳ የሚያደርጉ ነገሮች ናቸው። ይህንን ፕሮግራም ስሰራ ለማነሳቸው ጥያቄዎች፣ ለምናገራቸው ንግግሮች በሙሉ ሙሉ ኃላፊነት የምወስደው እኔ ራሴ ነኝ። ማለት ማንንም ምክንያት አድርጌ ማንንም ለመስደብ፣ ማንንም ለመተቸት፣ ማንንም ለመውቀስ አይደለም።
ነገር ግን ጥያቄ ለማንሳት ነው ይሄንን ፕሮግራም የምሰራው። ይሄንን ፕሮግራም የምንሰራበት ምክንያትም እኔ ብቻ ሳልሆን ወይም መሆን መልቲሚዲያ ብቻ ሳይሆን ሁላችንም በተለይ በኦርቶዶክስ ቤተክርስቲያን ቤተ እምነት ውስጥ ያላችሁ ምዕመናን እንደዚህ አይነት ጥያቄዎችን እንድትጠይቁ ስለምንፈልግ ነው ይህንን ፕሮግራም የምንሰራው። እንግዲህ አቡነ ጴጥሮስ ምን አሉ የሚለውን ጉዳይ እንመለከታለን። አቡነ ጴጥሮስ በቅርቡ በድሮን ጥቃት ስለተፈጸመባቸው መናንያን በሴቶች ገዳም ውስጥ ስለተፈጸመ የድሮን ጥቃት እሱም ምክንያት አድርገው በአርሲ የነበረውን በኦሮሚያ የነበረውን ግድያ የዳሰሱበትና የግድያውን ባለቤት በሙሉ በመንግስት ላይ የጫኑበት ተጠያቂው የኢትዮጵያ መንግስት ነው፣ ገዳዩ የኢትዮጵያ መንግስት ነው፣ እየጨፈጨፈ ያለውም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥፋት ነው ይላሉ ይህ አባትና ምን አይነት አመክንዮ፣ ምን አይነት ምክንያታዊነት፣ ምን አይነት ተጨባጭ ነገር ይዘው ነው ይሄንን የሚሉት የሚለውን ጉዳይ እንመለከታለን። እንግዲህ አቡነ ማትያስ በዚህ ቃለ መጠይቅ ላይ በነበራቸው ቆይታ ሚዲያውን መጥቀስ ስለማልፈልግ ነው። በዚህ ቃለ መጠይቅ ላይ ስንገደል 8 ዓመት ሞላን ይላሉ አቡነ ጴጥሮስ። ስንገደል 8 ዓመት ሞላን፣ ነገር ግን ከገደሉን በኋላ የሞተው እኮ ኦርቶዶክስ ብቻ አይደለም ሌላውም አብሮ ሞቷል ይሉናል ይላሉ። ምን አረጉ እያልኩ ነው። ምንድነው የተፈጠረው ነገር? ይሄው እኮ 8 ዓመት እኮ ሆነ ሰው ሲገደል ያለማቋረጥ በየጊዜው። አሁን ስንት ሰው ሞተ ነው እንጂ ለምን ሰው ሞተ እኮ አይደለም፣ ስንት ሰው ነው የሞተው ነው የሚቆጠረው። ደግሞ እዚያው ላይ ደግሞ ቀጠል ያደርጉና አይ ኦርቶዶክስ እኮ ብቻ አይደለም፣ ኦርቶዶክስ ብቻ አይደለም የሞተው ሌላ ሞቷል። እኛ እኮ ሰው አይሞት ነው እያልን ያለ ነው እንጂ እከሌ ብለን ይኸው ሞትን እንኳን በዘር እየተነተኑት ነው። አየህ፣ በዘርና በእምነት እየለኩት ነው። ሲቆይ ስንት ኦርቶዶክስ ሞታ። ኦርቶዶክስ ምንም አይደል ማለት እኮ ነው። ኦርቶዶክስ ምንም አይደል፣ እነሱ እኮ በቃ መሞት ይገባቸዋል። ግን እኮ ሌላም ሞቷል። አይተዋል አባባሌ። ኦርቶዶክስ ምንም አይደል ቢሞት ኦኬ ችግር የለውም። ግን እኮ ሌላም እኮ አትደነቅ። ምን ኦርቶዶክስ ለመሞቱ ለምን ትደነቃለህ? እሱማ መሞት አለበት። ግን ሌላም እኮ ታዲያ እንዲህ ምን ቃል ላውጣልህ? ምን ቃል አውጥቼ ልናገር? ምን አይነት ቃል ብናገር? እንዴት አይነት ቃል እኮ ጉልበት አጣ። በአሁኑ ጊዜ ሀዘናችን የምንገልጽበት ቃላት ጉልበት የላቸውም። አሁን የለም። ይህን የሚናገሩት በጵጵስና ደረጃ ያሉ አንድ ትልቅ አባት ናቸው። አንድ ተራ አክቲቪስት አይደለም። አንድ የብሔር ፖለቲከኛ አይደለም። ወይም ደግሞ ጽንፍ በረገጠ የአክራሪነት የሃይማኖት ጽንፈኝነት ላይ ወይም ደግሞ በፖለቲካ እንቅስቃሴ የምናውቃቸው ሰዎች አይነት አይደሉም። ይሄ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ ጳጳስነት ማዕረግ ያገኙ፣ መንጋውን እንዲጠብቁ ከእግዚአብሔር ተሰጥቷቸዋል፣ በትር ተሰጥቷቸዋል ተብለው ከሚታመኑ አባቶች አንዱ የሆኑ ነገር ግን እሳቸው በሚናገሩት ንግግር እንደሰማችሁት አንድ ጽንፍ በረገጠ አመለካከት ይሄ መንግስት የኦርቶዶክስ ቤተክርስቲያንን እና የኦርቶዶክስ ምዕመናንን እያጠፋ ነው። የተገደሉት ኦርቶዶክሶች ብቻ አይደሉም ይሉናል፣ ሌላውም ተገድሏል። ይሄ ማለት ኦርቶዶክስ ቢገደል ችግር የለውም ማለት ነው። ኦርቶዶክስማ ያው መገደል አለበት፣ ነገር ግን አብሮ ደግሞ ሌላው ሞቷል እያሉ ነው ይላል። ይሄ አሁን ከአንድ አባት የሚጠበቅ አነጋገር ነው ወይ? ማንም ንጹሃን ማንኛውም ዜጋ በሰላማዊ ህይወት ውስጥ አደጋ እንዲደርስበት አልፈልግም። የትኛውም ኢትዮጵያዊ ደህንነቱን የማስጠበቅ ኃላፊነት ያለበት የኢትዮጵያ መንግስት እንደሆነ አምናለሁ። ነገር ግን አሁን በኢትዮጵያ ፖለቲካ ውስጥ እየሆነ ባለው ሁኔታ ገዳዩ ማን ነው ብሎ መጠየቅና መንግስት ኃላፊነቱን መወጣት አለበት ብሎ ተጽዕኖ ማድረግ ለየቅል ናቸው ብዬ አምናለሁ። እኔ እንደ አንድ ዜጋ መንግስት የዜጎቹን ደህንነት ማስጠበቅ አለበት። ማንም ሰው አንድም ሰው ቢሆን ከየትኛውም ብሔር ከየትኛውም ሃይማኖት ተከታይ የሆነ አንድም ሰው ቢሆን መሞት የለበትም የሚል የግል እምነት
አብዛኛው ኢትዮጵያዊም አብዛኛው የሰው ፍጡርም የሚያምነው እምነት እኔም ጋር አለ። ማንኛውም ሰው በሰላም ወጥቶ የመግባት መብት አለው። ይሄንን መብቱን ደግሞ ማስከበር ያለበት ስልጣን ላይ ያለው መንግስት እንደሆነ አምናለሁ። ነገር ግን ይሄ መንግስት በየትኛው አንቀጽ፣ በየትኛው ድንጋጌ፣ በየትኛው ሁኔታ፣ በየትኛው ተግባሩ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንና ምዕመናንን በዚህ ደረጃ ለማጥፋት የተንቀሳቀሰው? እንደ አባት ብዙ ተከታይ አለን ብለው እንደሚያምኑ ሰው ወይም ምዕመናንን ይመራሉ ተብለው እንደሚጠበቁ አባት ይሄ አባት መናገር የነበረባቸው ይሄንን ነበር ወይ? ከዚህ ንግግር በኋላ ምን እንዲፈጠር ነው የፈለጉት? የእውነትስ አሁን የኢትዮጵያ መንግስት የኢትዮጵያ ኦርቶዶክስ ቤተክርስቲያንና ምዕመናንን እየገደለ ነው ወይ? ለቃላችን ጥንቃቄ ማድረግ አለብን። እግዚአብሔር ከቃላችን ጋር ጉዳይ አለው። የሆነ ሰዓት ላይ ከታሪክ ማህደር ላይ ስንፈለግ፣ ከታሪክ ምዕራፍ ላይ ስንፈለግ የነገው ትውልድ መጥቶ ከ50 ዓመት በኋላ ዞር ብሎ ታሪካችንን ሲመለከት የተናገርነው ነገር ውሸት ከሆነ ለዛ ትውልድ ውሸት እናስተላልፍለታለን እና ለምንናገረው ነገር ጥንቃቄ እናድርግ፣ እግዚአብሔርም ከቃላችን ጋር ጉዳይ ስላለው ይላሉ ይህ አባት በሆነ መድረክ ላይ ባደረጉት ንግግር። መፍትሄያቸው የችግራቸው የቁልፍ ፈች መፍትሄያቸው እግዚአብሔር ብቻ እንደሆነ ውሳኔ ይወስናሉ። እኔ ጋር ናችሁ? ዛሬም እኔና እናንተ ይሄ ነው። በዚህ ይሄ ድቅድቅ ጨለማ፣ ይሄ ክፉ ሰዎች የከተማችን መርዶ ወሬ ሁሉ ይቆማል። ያ ምልክትም የሆነው ሰዎች መፍትሄያቸው እግዚአብሔር ብቻ መሆኑን አይምሮአቸውንና ሐሳባቸውን በማስገዛት በእግዚአብሔር ፊት ይቀርባሉ። ዛሬ እኔና እናንተ ዓለም በእውነት እኔ ሳስብ ነበር በቀደም ዕለት ታሪክ እስቲ ዛሬ 50 ዓመት ታሪክ ይጽፍ ይባል አንድ ሰው ምን አይነት ታሪክ ይጽፍ ይሆን ብዬ አሰብኩኝ። የዛሬ 50 ዓመት እስቲ አንድ ሰው በኢትዮጵያ ጉዳይ ላይ ታሪክ ልጻፍ ቢል መረጃ ልሰብስብ ቢል ኒውዮርክ ታይምስም ቢጠቅስ ምን ይሆናል ብላችሁ ታስባላችሁ? ባለፈው ሳምንት ነው አይደለ አዲስ አበባ ትመታለች እና ወጡ ሲባል የነበረው ኒውዮርክ ታይምስ የዘገበው ባለፈው ሳምንት አዲስ አበባ አውሮፕላን ሊመታ ስለሚችል በኢትዮጵያ ምድር ላይ አውሮፕላን እንዳይበር ብሎ አውጆ ነበር። ስለዚህ የዛሬ 50 ዓመት የሚጽፍ ሰው ስለ ኢትዮጵያ ያለው ግንዛቤ ውሸት ነው ማለት ነው አይደለ? እየሰማችሁኝ ነው? በእንደዚህ አይነት ትልልቅ የሚዲያ ሰዎች በውሸት ላይ ሲዘፈቁ አሉ የምንላቸው የዲሞክራሲ ሞዴል የምንላቸው አገሮች በውሸት በትንሽ ጥቅም ተታለው መሪዎቻቸው በብላክ ሜል ተይዘው በገንዘብና በተለያየ አሁን ልጠራው በማልችል ነገር ተይዘው በውሸት ሲዳክሩ ሲታይ፣ ድሆችን ለመጨፍለቅ መከራ ሲያው ሲታይ፣ በእንደዚህ አይነት ዘመን ምርጫችን ምን ይሆናል? እኔና እናንተ አልሰማሁኝም። በእንደዚህ አይነት ዘመን ሁሉም ሲያምጽ፣ እያንዳንዱ ነገር ጀርባውን ሲሰጥ፣ ቤተሰብ ስምምነት ሲያጣ፣ ነገሮች ሁሉ የፈለግናቸው ወደ አልተፈለጉ አቅጣጫ ሲሄዱ ምርጫችን ምን ይሆናል? እንግዲህ ከጭንቀት የተነሳ አይደለም። በነገራችን ላይ የጭንቀት እግዚአብሔር አይደለም፣ እሱ እግዚአብሔር አይደለም። እሱ እኛ አምላክ የምንለው ነው። ነገር ግን በነፃ ልብና ትክክለኛ በሆነ እምነት በእግዚአብሔር ፊት ከቀረብን እግዚአብሔር መፍትሄ ይሰጣል። ክብር ለአምላካችን ይሆንልን። በዚህ ደግሞ ዛሬማ ከባድ የሆነብን እኮ እንትኑ በስቶ ነው። ይሄ ምንድነው? ሚዲያው በዛብን አይደለ? በየደቂቃው የምናየው መርዶ የምንሰማው ነገር ተስፋ የሚያስቆርጥ ነው። በዚህ ጊዜ እግዚአብሔር መፍትሄያችን ነው ብለን ከቀረብን እግዚአብሔር መፍትሄ ያለው። ክብር ለአምላካችን ይሁን። ስለዚህ ይቺ ሴት ሄደች፣ እናም ልጅ ወለደች። ምን ብላ ነበር የተሳለችው ልጇን? እስቲ ሁላችሁም ንገሩኝ። ለእግዚአብሔር እሰጠዋለሁ ነው ያለ። ሁልጊዜ የተሰጠ ይሆናል ነው ያለችው። እዚያ አስቸጋሪ ካህናት ካሉበት ቤተ መቅደስ አምና ሰጠች። እግዚአብሔር ደግሞ ከዚያ ክፉ ነገር ጠበቀው ልጁን። በዚህ ጊዜ በእንደዚህ አይነት ንጋት ሲመጣ ሰዎች ላመኑት አምላክ ታማኝ ይሆናሉ። ወገኖች እየሰማችሁኝ ነው? በዚህ ዘመን ለእግዚአብሔር ታማኝ ሆኖ መገኘት የተናገርነውና የገባነው ቃል በእግዚአብሔር ፊት። በነገራችን ላይ እግዚአብሔር ከቃላችን ጋር ጉዳይ አለው። የተናገርነው ነገር ውሸት ከሆነ በእግዚአብሔር ዋሽተናል፣ እውነት ከሆነ በእግዚአብሔር ፊት እውነተኛ ሆነናል ማለት ነው። እግዚአብሔር ከቃላችን ጋር ጉዳይ አለው። እየሰማችሁኝ ነው? እያንዳንዷ ቃል ተጽፋለች። እግዚአብሔር ከቃላችን ጋር ጉዳይ አለው። የነገው ትውልድ መጥቶ የተናገርነው ነገር ውሸት መሆኑን ከተረዳ የውሸት መረጃ ነው የምናስተላልፈው። እንዲያውም የሆነ ሰዓት የኒውዮርክ ታይምስ የጻፈውን
በሰሜኑ ጦርነት ጊዜ የአውሮፕላን ጥቃት ሊፈጠር ስለሚችል በኢትዮጵያ ሰማይ ላይ እንዳትበሩ ብሎ መግለጫ አውጥቶ ነበረ። አሁን ያንን መግለጫ ከ50 ዓመት በኋላ ትውልድ ሲያየው የሚያነበው አካል ስለ ኢትዮጵያ የተሳሳተ ግምት ነው የሚኖረው ወይም የተሳሳተ መረጃ ነው የሚኖረው ይላል። አሁን እርስዎ እያስተላለፉት ያለው መረጃ ከ50 ዓመት በኋላ የሚመጣው ትውልድ ምን እንደሚለው ታስበዋል ወይ? የእውነት መሬት ላይ ያለው ተጨባጭ ሀቅ ይሄ ነው ወይ? እንደ አንድ የሃይማኖት አባት ዓለምን ክዶ ሰማያዊውን ዓለም ጠብቆ እንደሚኖር አባት መስቀል ይዞ እንደሚዞር አባት አሁን መሬት ላይ ያለው ሀቅ ይሄ ነው ወይ? ንጹሃን ተገድለዋል። አዎ ኦርቶዶክስ ብቻ አይደለም የተገደለው፣ ሌሎች የእምነት ተከታዮች አብረው ሞተዋል ብሎ የተናገረው አብቹ ነው። ሌሎችም የመንግስት ባለስልጣናት ተናግረዋል። እኛም ሰርተንበታል። የሆነው ግን ምንድነው? አርሲ ላይ ንጹሃን ተገደሉ ሲባል ኦርቶዶክስ ምዕመናን ተጨፈጨፉ የሚል ነገር ነበር። በኢትዮጵያ ኦርቶዶክስ ቤተክርስቲያን በአቡነ ማትያስ በሊቀ ጳጳሱ በአቡነ ማትያስ በኩል የወጣው መግለጫ ምዕመናኖቻችን እየተገደሉ ነው፣ ቤተክርስቲያን እየተቃጠለ ነው የሚል መግለጫ ነው ያወጡት። በዛን ሰዓት ግን የኦርቶዶክስ አማኞች ብቻ ሳይሆኑ እነዛን የኦርቶዶክስ አማኞች ለመታደግና ከጥቃት ለመከላከል ከአሸባሪው ቡድን ጋር ሲዋጉ የነበሩ የእስልምና እምነት ተከታዮች አብረው ሞተዋል። ሚሊሻዎችና ፖሊሶች አብረው ሞተዋል። እነዚህ ሚሊሻዎችና ፖሊሶች የሌላ እምነት ተከታዮች ናቸው። ኦርቶዶክሳውያንን ከጥቃት ለመታደግ አብረው የሞቱ ናቸው። ምን ማለት ነው ይሄ? ይሄ ማለት ምን ክፋት አለው? ይህንን ማለት እውነት አይደለም ወይ? መሬት ላይ ያለው እውነት ይሄ አይደለም ወይ? መንግስት ከሆነ በኦርቶዶክስ ላይ በምዕመናኑ ላይ ጭፍጨፋ እየፈጸመ ያለው እርስዎ እንደሚሉት እነዚያ የጸጥታ ኃይሎች አርሲ ላይ ለምን ሞቱ? የሞቱት እኮ ከታጣቂዎቹ ጋር ሲዋጉ ሲጋደሉ ነው የሞቱት። ንጹሃኑን ለመታደግ ሽብር ፈጥሮ ንጹሃንን ለመጨፍጨፍ ከመጣው ኃይል ጋር እየተዋጉ ነው የወደቁት እነዚያ የሌላ እምነት ተከታይ የሆኑ የጸጥታ ኃይሎች። ይህንን እውነት ልቦናዎት ያውቀዋል። የትኛውም ኢትዮጵያዊ ይህንን መረዳት ይችላል በቀላሉ። ነገር ግን ከሃይማኖት እና ከእምነት ውጪ በሆነ አመለካከት ጽንፍ በረገጠ የዘረኝነት ፖለቲካ ላይ መተብተባቸው ይሄ ሰውዬ በግልጽ ያስረዳል። እንደ አንድ ኢትዮጵያዊ እንደ አንድ እምነት እንዳለው ሰው የትኛውም እምነት የሰው ልጅ መገደልን አይፈቅድም። መግደልን እንደ ኃጢአት የሚቆጥሩ እምነቶች ናቸው ያሉት። የሁሉም እምነት አባቶች መቻቻልን፣ አብሮ መኖርን፣ አንድነትን፣ ፍቅርን፣ መተባበርን እንጂ መገዳደልን የሚሰብክ እምነት ወይም የእምነት አስተማሪ አይቻላቅም። እንዲያውም እንደ አንድ እምነት አባት ክርስቶስን እከተላለሁ ብሎ የክርስቶስን መስቀል እንደተሸከመ አባት እንደው በደል እንኳን ቢኖር መንግስት እንደሚሉት እያደረገ እንኳን ቢሆን እንኳን አይደለም የሌለውን ነገር እንኳን ያልተፈጠረን ነገር ግራ ቀኝ አይተው መረዳት የሚችሉትን እውነት ክደው ምዕመናኖችን አሳስተው ወዳልሆነ መንገድ ወደ ደም መፋሰስ ከመምራት ይልቅ ክርስቶስን እከተላለሁ ካሉ ክርስቶስ ያለው ሲሰቅሉት እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይህንን በሉና ንጹሃን ሲገደሉ ዝም በሉ ማለት አይደለም። ነገር ግን የዛን ያክል የከፋ ደረጃ እንኳን ቢኖር አባት የሚሰብከው እንደዛ ነው። መንጋውን የሚጠብቅ አባት እረኛ ነኝ ለመንጋው ብሎ የሚያስብ ከክርስቶስ አደራ ተሰጥቶኛል የክርስቶስን በጎች እጠብቃለሁ ብሎ እንደሚያስብና በዛ እምነት ውስጥ እንዳለ አባት የምንጠብቀው ንግግር ይሄንን ነበረ። ነገር ግን ወጥተን እንጋደል ይላሉ ይህ ሰውዬ። እኔ የአቡነ ጴጥሮስንና የእሳቸውን መሰል አባት እንደ አባት መቁጠር ካቆምኩኝ ቆየሁ። አንቱ እያልኩ በማዕረጋቸው የምጠራቸውም ለመሆን መልቲሚዲያ ቤተሰቦች ክብር ስል ነው። እሱ የሾመውን እሱ ያነሰዋል የሚል እምነት የለኝም። እሱ የሾመውን ትክክል ነው ትክክል አይደለም ብዬ የምፈርድበትና ለይቼ የማቅበት እውነቱን የምረዳበት አእምሮ ፈጣሪ ሰጥቶኛል። በዛ አእምሮ ተረድቼ ይሄ ሰውዬ የሚናገሩት ነገር መርዝ ነው ወይስ ማር ነው የሚለውን ነገር ለመለየት የሚያስችል አእምሮ ስላለኝ እኔ ክርስቶስ መጥቶ የሾማቸውን እስከሚያወርዳቸው ድረስ አልጠብቅም። በዚህ ኃጢአት ልገባ እችላለሁ። ኃጢአት ከሆነ ተቀብዬ ነው የምኖረው። ነገር ግን እንዴት ነው በዚህ ልክ የሰው ልጅ የሚመራውን ምዕመን ወደ ጥፋት ለመምራት
ዘር ብሔር የማታቀውን እምነት እከተላለሁ ያሉ መከተል ብቻ ሳይሆን የዛ እምነት አስተማሪና ጵጵስና ደረጃ የደረሱ አባት እንዴት በዚህ ልክ ጠላትነትንና መገዳደልን ደም መፋሰስን ሊሰብኩ ይችላል? ምንድነው የሆነው? ምንድነው የገባው? በእምነት አባቶች መካከል የገባው ነገር ምንድነው? ለምንድነው የእምነት አባቶች ጽንፍ የረገጠ ፖለቲካ ውስጥ የገቡት? ይህንን ጥያቄ ሁሉም ምዕመን መጠየቅ አለበት ብዬ አስባለሁ። እውነትን እውነት በሉ ብሏል ክርስቶስ። እኔም ማምነው ይሄንን ነው። የትኛውም አባት በአባትነት አከብራለሁ፣ የትኛውንም እምነት አከብራለሁ። አባቶችን ብቻ ሳይሆን የትኛውንም ምዕመን፣ የትኛውም የሰው ልጅ አክብሬ ነው የምኖረው። ነገር ግን እውነትን እውነት እያልኩ ነው የምኖረው እኔ። ይሄንን መከተል አለብን። እውነትን እውነት ስህተትን ስህተት ብለን መንቀስ ካልጀመርን በስተቀር በምድራችን ላይ በኢትዮጵያ ሰማይ ስር እየተነዛ ያለው የዘረኝነት ፖለቲካ ከተራ ፖለቲከኞች ከነጀዋር መሐመድ አልፎ እስከ ጳጳሳት ደረጃ የደረሰ እስከ ትላልቅ የሃይማኖት መሪዎች እስከ ምንድነው የሚባሉት በእስልምናውም ዘርፍ ያሉ ጽንፍ የረገጠ አመለካከት ያላቸውን ሰዎች የፈጠረ በጣም የዘረኝነት መርዝ የሚሰበክበት አገር ሆኗል። ስለዚህ እውነትን እውነት ማለት ካልጀመርን በከፈቱልን ቦይ እየፈሰስን ለጥቃት ሰለባ ለመሆንና ሀገራችንን አደጋ ላይ ለመጣል የምንገደድ ይሆናል ብዬ አስባለሁ። ይህም ብቻ አይደለም የሚሉት አቡነ ጴጥሮስ። ከዛ ሲቀጥሉ እያንዳንዷ ቃላችን ትጻፋለች፣ ስለዚህ ስለ እውነት መቆም አለብን ያሉት ሰው በቀጣይነት ምን ብለው ያወራሉ? በዚህ ኢንተርቪው ላይ ጠቅላይ ሚኒስትር ዶክተር አብይ ከአንድ ፓስተር ጋር ሲነጋገር የኢትዮጵያ ኦርቶዶክስ ቤተክርስቲያንን በኢትዮጵያ ምድር ማየት አልፈልግም ብሎ ተናግሯል ይላል። ቋንቋ ማጣንለት እኮ የምንገልጽበት ቋንቋ አጣንለት። ምን ብዬ እንደምናገር በራሱ አላቅም። እውነቱ ነገር ይካልካል እና እንግዲህ እነዚህ መነኮሳት ናቸው፣ ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል። እውነቱን ልንገር፣ አሁን ስሜታዊ ሆኛለሁ። ባለፈው ባሩሲ የሆነውን እንባ እየተናነቀኝ ነበር ያንተን ያልኩት። አሁን እውነቱን ነው የምነግርህ፣ እንባ የራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው እና የሚገለጥበት ቋንቋ የለም። ትልቁ ችግር የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፍር የሚደረግብን ተጽዕኖ ነው። ገዳዮቹ በአደባባይ እየፈከሩ ገዳዮቹ በውሸት እየፈከሩ እኛ የሞትነው ሙተናል ማለት እንኳን አይደለም፣ አልሞታችሁም፣ ውሸት ነው። ለምን ሙተናል ትላላችሁ? ለምን ተገደሉ ትላላችሁ? ይሄ እኮ የመንግስትን እንደውም ምንድነው ህገ መንግስታዊ ስርዓቱን ለማፍረስ ነው ይሉን። እንደዚህ ነው የሚጠቀሙት። ህገ መንግስታዊ ስርዓቱን ለማፍረስ ነው፣ የአሸባሪነት ስራ ነው ይሉናል። ገዳዮቹ አሸባሪ ሳይባሉ በጀምላ የሚገሉት፣ በቢላዋ የሚያርዱት፣ በመጋዝ የሚሰነጥቁት፣ በእሳት የሚያቃጥሉት፣ በድሮን የሚጨፈጭፉት እነሱ ሽብርተኞች ሳይባሉ ኧረ እባካችሁ ህዝባችሁን አትግደሉ፣ ኃላፊነት አለባችሁ፣ ወንጀለኛ ካለ ስተተኛ ካለ በህግ ጠይቁ፣ ይህንን አታርጉ ማለታችን ህገ መንግስታዊ ስርዓት ማፍረስና ሽብርተኛ ነው ብለው ይነግሩናል። አንዳንዶቹ ደግሞ እንዴ በዚህ ጊዜ እኮ ዝም ብላችሁ ነበር፣ ለምን ዛሬ ትናገራላችሁ ይሉናል። ምን እናርግ? እንደገና ወደ ህዝቡም ስትሄድ አይ ምንም እኮ አይመጣም ለምን ትናገራላችሁ የሚሉ ሰዎች አሉ። በነገራችን ላይ ምንም እኮ ለውጥ ላይ መጣ ነገር እናንተ ብቻ ምን ታደርጋላችሁ ይላሉ። እኛ የምናውቀው የራሳችንን ነው። ራሳችን ነው የምናውቀው። ህሊናችን የሚያደማውን ነው የምናውቀው። እስቲ እግዚአብሔር ያሳይ። ምንም ነገር የሌላቸው የሴት መነኮሳትን በድሮን ከሚያስቀድሱበት ላይ ምን ማለት ነው? እና እውነቱም ነገር ካልከኝ ይህንን ስሰማ ባለፈውም የዚህ በተለይ አንድ አሁን ከፕሮቴስታንት የተመለሰ ወንድም አለ፣ ዩቲዩብ አለው
በየጊዜው ይናገራል። አሁን ያሉትን መሪዎች ስለ ኦርቶዶክስ ያላቸውን አመለካከት በየጊዜው ነው የሚናገረው። ኦርቶዶክስን በኢትዮጵያ ምድር እንዳያት አልፈልግም ብለዋል የሚል በአደባባይ ነው። ለኛ ነው ለተሰበሰብነው ነው እንደዚያ የሚለን። የፕሮቴስታንት ወደ 300 ምናምን የሚሆኑ የፕሮቴስታንት ፓስተሮች ሰብስበው ነው ያለው። አሳዛኙ ነገር ግን አብይ አህመድ ነው ይሄንን የሚለው አይደል አባታችን? ነው እንደዛ ነው የሚለው አብይ አህመድ ነው የሚለው። እኔ አይደለሁኝም፣ ኮቴሽን ነው እየጠቀስኩ ነው ምናገር። ኦርቶዶክስን በኢትዮጵያ ምድር ላይ እንዳያት አልፈልግም ብሏል አለ ሰውየው። አሁን በየጊዜው ነው የሚናገረው። ባይዘው ነግረህናል እኮ እንደዚህ ብለህ እያለ ነው የሚናገረው ወንድማችን። እሱን ነው ሪሶርስ። አቡነ ጴጥሮስ ናቸው ይሄን የሚናገሩት። የሚያምኑት ደግሞ ምስክርነት የሚጠሩት ሰው ደግሞ ከፕሮቴስታንት እምነት ወጥቶ ወደ ኦርቶዶክስ የመጣ አንድ ቢኒያም የሚባል የዘረኝነት ፖለቲካ የሚሰብክ እሱ ራሱ ከጀርባው የተደበቀ በመርዝ የተጠቀለለ የሃይማኖት ስብከት ተሰብካለሁ የሚል የኢትዮጵያ ተቆርቋሪ ነኝ የሚል ከፕሮቴስታንት እምነት ወጥቶ ወደ ኦርቶዶክስ ከመጣ በኋላ የኦርቶዶክስ ተቆርቋሪ የሆነ ነገር ግን በጣም ጥላቻና ክፋትን የሚዘራ በጣም መርዘኛ ሰው ነው። ፓስተር ቢኒያም የሚባል አንድ ጥቁር ሰው አለ። የዚህን ሰውዬ ምስክርነት ጠቅሰው ነው እንግዲህ በጵጵስና ደረጃ ያሉ ሰው እከሌ እንዲህ ብሏል ብለው ጠቅላይ ሚኒስትሩ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በኢትዮጵያ ምድር ላይ አልፈልግም ብሏል። አረ መስቀሉን ፍሩ፣ እኛን ተውን፣ ችግር የለም። ህዝቡ ምን ይላል የሚለውን ነገር ተውት። ክርስቶስ ምን ይላል፣ ፈጣሪ ምን ይላል የሚለውን ነገር ፍሩ። የተሸከሙት ነገር መስቀል ነው። ለቃሌ እጠነቀቃለሁ ነገ ከነገ ወዲያ ትውልድ የተሳሳተ መረጃ እንዳያገኝ ያሉት ሰው አሁን አንድ ተራ ፓስተር ጠቅሰው ወይም ደግሞ አንዴ ከአንዱ ሃይማኖት እየገባ የሚዘባረቅን ሰው ጠቅሰው ጠቅላይ ሚኒስትሩ ኦርቶዶክስ ቤተክርስቲያንን ከኢትዮጵያ ምድር አጠፋለሁ ብለዋል። አሁን ይሄ ከአንድ ጳጳስ ይጠበቃል? እንኳን ከአንድ ጳጳስ አንድ ተራ እንደኔ አይነት ተራ ሰው ይሄንን ነገር እውነት ነው ብሎ መቀበል ይችላል? አሁን የሆነ ሰው መጥቶ ለኔ አብይ እኮ እንደዚህ ብሏል፣ እስልምናን ከኢትዮጵያ ምድር አጠፋለሁ ብሏል፣ ኦርቶዶክስን በኢትዮጵያ ምድር ማየት አልፈልግም ብሏል ቢለኝ እንዲህ ብሏል ብዬ እዚህ ሚዲያ ላይ መጥቼ አወራለሁ? የራሴ የተደበቀ ጥላቻ ከሌለኝ በስተቀር ሌላ የጥላቻ ፖለቲካ መዝራት ካልፈለኩ በስተቀር የጠቅላይ ሚኒስትሩን ስም ለማጠልሸትና በኢትዮጵያ ሰማይ ስር እልቂትና ብጥብጥ እንዲፈጠር አጀንዳ ይዤ የምንቀሳቀስ ሰው ካልሆንኩ በስተቀር አንድ ሰው የነገረኝን መረጃ የ130 ሚሊዮን ህዝብ መሪ የሆነን ሰው በዚህ ደረጃ ስም ማጥፋት ይቻላል ወይ? ቢፈለግስ ይቻላል ወይ? አሁን እሳቸው እንዳሉት ይሆንላቸውና ኦርቶዶክስ ቤተክርስቲያን አጠፋለሁ ቢላብቹ ይቻላል ወይ? ከ70-80 ሚሊዮን በላይ ተከታይ ያላትን ቤተክርስቲያን በጣም ለረጅም ዓመት ከ3000 ዓመት በላይ እድሜ ያላትን ስር የሰደደች እድሜ ልኳን ሀገር ስትሰራ የኖረችን ቤተክርስቲያን እንዴት ነው አንድ መሪ ትላንት የመጣ መሪ ሊያጠፋት የሚችለው? ምንስ ምክንያት አለው ኦርቶዶክስ ለማጥፋት? ተግባሩስ ያንን ያሳያል ወይ? የመጣንበት መንገድ 8ቱን ዓመት ስንመለከት ያሳያል ወይ? እንደዛ ነው ወይ ጠቅላይ ሚኒስትር ዶክተር አብይ እየሰራ የመጣው? የተከፈለውን ለሁለት የተከፈለውን ሲኖዶስ አንድ አድርጎ ውጭ ሀገር የነበረውን ሲኖዶስ ወደ ሀገር ያመጣ፣ በአረብ ሀገራት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሰራ አቡዳቢ ላይ ሄዶ መሬት ያስፈቀደ፣ የቤተክርስቲያናችን የተለያዩ መጽሐፍትና መዛግብት ወደ ሀገራቸው እንዲመለሱ እየሰራ ያለ፣ በእምነት መካከል በኦርቶዶክስ እምነትም ይሁን በተለያዩ እምነት ተከታዮች መካከል አንድነት እንዲኖር ህብረት እንዲኖር ለሀገርና ለህዝባቸው እንዲጸልዩ ከመናገርና የተጣሉትን ከማስታረቅ በስተቀር ምን አይነት ስራ ሲሰራ ታይቶ እንደዚህ አይነት አሉባልታ ይወራል? ይሄ አሉባልታስ በጳጳስ ደረጃ ያለ ሰው ሊናገረው ይገባል ወይ? ምንድነው ከጀርባቸው ያለው? ይሄ ሰው ምንድነው የፈለጉት? ገና ለውጡ እንደመጣ አካባቢ ከውጭ የመጣው ሲኖዶስ ጋር አብረው ወደ ሀገር የመጡ ሰው ናቸው። ያኔ የለውጡ ደጋፊ የጠቅላይ ሚኒስትሩ በጣም አክባሪና ወዳጅ በኢትዮጵያ ስላለው ለውጥ መልካም ነገር የሚናገሩ ሰው ነበሩ። ከዚያ ከኢትዮጵያ ኦርቶዶክስ የቤተ ክህነቱ ስራ አስኪያጅ ሆነው ተሾመው በነበረበት ጊዜ ምንም አይነት የተቃውሞ እንቅስቃሴ የጥላቻም ንግግር ሲያደርጉ ሰምተን አናውቅም። በእርግጥ ያኔ ቤተክርስቲያን ከል ትልበስ ብለው የኦሮሚያ ሲኖዶስ እናቋቁማለን ብለው በወጡ አባቶች ምክንያትነት
በኢትዮጵያ ሰማይ ስር እልቂት ለማንገስ መዓት ሲጠሩ የነበሩ ሰው ናቸው። ነገር ግን በዛን ጊዜም ቢሆን እነዛን የኦሮሚያ ሲኖዶስ እንፈጥራለን ብለው ሲኖዶሱ ለሁለት የሚከፍሉ አባቶች ላይ እርምጃ ይውሰድ ብሎ ጫና ከማድረግ ባለፈ በጠቅላይ ሚኒስትሩ ላይ የዚህ አይነት የጥላቻ ንግግር ሲናገሩ ተሰምተው አያውቁም። ልክ የኦርቶዶክስ ቤተክርስቲያን የቤተ ክህነቱ ስራ አስኪያጅነታቸው ሲነጠቁ ከዚያ ቦታ ላይ ሲነሱ ነው ተቃዋሚ ሆነው ብቅ ያሉት አቡነ ጴጥሮስ። ስለዚህ ይሄ ሰውዬ በካባና በቆብ የተጠቀለሉ ፖለቲከኛና ስልጣን ፈላጊ እንጂ የሃይማኖት አባት አይደሉም። እንኳን አይደለም ዓለምን የካዱና ሰማያዊን ዓለም የሚናፍቁ አይደለም ሰማያዊ ዓለም ስለመኖሩም ፈጣሪ ስለመኖሩም የሚያውቁ አይመስለኝም። ምድርን የካደ ሰማያዊውን ዓለም የናፈቀ ሰው በምድር ላይ ስለ ሰላም ስለ ፍቅር ይሰብካል፣ ስለዛ ይጸልያል እንጂ ችግር እንኳን ቢኖር በችግር ላይ ችግር ለመፍጠር ውጡና ተጋደሉ የሚል ጥሪ ከአንድ በጵጵስና ደረጃ ካለ ትልቅ አባት የሚጠበቅ አይደለም። ይህንን መላው ኢትዮጵያውያን የሃይማኖቱ የእምነቱ ተከታዮች ሆናችሁም አልሆናችሁም በአንድ ቤተ እምነት ውስጥ የሚፈጠር ችግር በምዕመናን መካከል በአንድ እምነት ተከታዮች መካከል የሚፈጠር ችግር የእምነቱ ተከታይ ያልሆነውን ኢትዮጵያዊ በሙሉ የሚነካ ነው ብዬ አምናለሁ። በሙስሊሙም በፕሮቴስታንቱም በኦርቶዶክሱም ቤት ውስጥ የተፈጠረ ማንኛውም አይነት ጽንፍ የረገጠ ፖለቲካ ይመለከተኛል ብዬ ነው የማስበው። በዛ ልክ ሁላችንም ሊመለከተንና ልንታገለው የሚገባ አመለካከት ነው ብዬ አስባለሁ። እዚህ ፕሮግራም ላይ እዚህ ቃለ መጠይቅ ላይ ታዲያ እንደዚህ አይነት ችግር ካለ እንዲህ አይነት መዓት ካለ ምዕመናን ለምን ዝም አሉ? የእውነት ቤተክርስቲያንን ለማጥፋት እየሰራ ከሆነ ጠቅላይ ሚኒስትሩ መንግስታቸው ምዕመናን በመንግስት መዋቅር በተደገፈ የጭፍጨፋ ሴራ እየተገደሉና ቤተክርስቲያን በዛ ልክ እየወደመችና እየጠፋች ከሆነ ምዕመናኑና አባቶች ለምን ዝም አሉ ብሎ ይጠይቃቸዋል። ይሄ የደናቁርት ሊቀመንበር የሆነው መሳይ መኮንን የሚባለው ሰው አሁን ምናልባት በዛው ብትቀጥሉ ኖሮ የሁሉ መከራ አይመጣም ነበር የሚልም ትችት እናንተ ላይ ይቀርባል። ነገር ግን ቤተክርስቲያኒቱ ምንድነው ዝምታዋ? ባለፈውም በአርሲ በተፈጸመው ግድያ ሄደው አይቶ መጡ። ከዛስ ምንድነው ማለት ያለባት? የመንግስትን ፕሮፓጋንዳ እየተከተሉ መልስ ነው የሚሰጡትና አባቶች ዝምታቸው ምንድነው? እንደው እንደ እርሶም እንደ ቤተክርስቲያኒቱ አባትም እነዚህን ምዕመናን ሰብስቦ ወደ ትግል እንግዲህ እናንተ ያንን ባታረጉ ኖሮ ያ ሁሉ ምዕመናን አይመጣም ነበረ። አሁን ማን ይሰብስባቸው? ማን ይጥራቸው? ቁጭቱ አለ፣ ብስጭቱ አለ፣ ሐዘኑ አለ። ያንን የሚያስተባብር ግን አንድ አካል መኖር አለበት። ያ አካል እየጠፋ ነውና እዚህ ላይ ምን ይላሉ አባታችን? እዚህ ላይ ነው የምንለያየው ከእናንተ ጋር እኛ የምንለያየው ከእናንተ ጋር እዚህ ላይ ነው። የትኛውም የሃይማኖት አባት አስተባብሮ በመንግስት ላይ የፖለቲካ ስራ ሲሰራ ታይቶ አይታወቅም። አናደርግም። በመንግስት ላይ ስራ አይደለም አባታችን፣ ግድያውን ያውግዙ፣ ሰልፍም ጠርቶ ቢሆን ግድያ ይቁም። ልክ አሁን እርሶ እንደሚሉት አይነት ማለት ነው አባታችን። አሁን እኛ ቤተክርስቲያኒቱ ምንድነው የምታደርገው የሚለውን ነገር የሚችሉትን ሊያደርጉ ይችላሉ። ከዚያ በላይ ሊያደርጉ አይችሉም። እነሱም ይታሰራሉ። የነሱም እኮ መታሰርም እኮ አለ ምናልባት እና የነሱ መታሰር የሚያመጣው ለውጥ የለም። ቆይ ለህዝብ እኮ ቁመው የታሰሩ ፖለቲከኞች አሉ። እንደው ሌላው ቀርቶና ማናቸውና ማን ታዱ የሚባሉትን እኛ ትልቁን ሽማግሌ ሰውዬ ታዲዮስ ታንቶን ስለሳቸው እንኳን የሚናገር እኮ ሰው የለም እስካሁን ድረስ። እንደዚያ ሲናገር ጎበዝ ሲል የነበረ አሁን የለም። የተናገሩ ሰዎች ማን እንትን አላቸው? ያንን ይፈራል ሰው እኮ። ማን ነው የሚቆምልኝ ይላል እኮ ሰው። እኔ እልቅስ ምንድነው ኦርቶዶክሱ ራሱ ተደራጅቶ አትግደሉን የማይለው ነው የኔ ጥያቄ። ማን ያስተባብራቸው አባታችን? ማን እያስተባበረው ነው በረሃ ገብቶ የሚዋጋው እንዴ? በረሃ ገብቶ ጠመንጃ ይዞ እየተዋጋ ነው እንዴ? እንግዲህ እንዳስተማሩን አባታችን እርሶም ሌሎችም አባቶች እንዳስተማሩን እንደናንተ አይነቱ ጥቁር የለበሰ ምድራዊ ኃይሎችን የማይፈራ ወይም ደግሞ ለዛ እጅ የማይሰጥ ልጆቹን የሚጠብቅ ሞት ደጃፍ ላይ ሆኖ የሚናገር ነው። እስርን መፍራት ሞትንም መፍራት ከናንተ አንጠብቅም። ቢሞቱም ቢታሰሩም ለምዕመናን ደህንነት ለቤተ ክርስቲያኒቱ ህልውና አይደለም ወይ? ህዝቡም እኮ ቢከተል ነው። አሁን እኮ እኔ ካንተ ጋር ሳወራ እኮ የተወሰኑ ሰዎች ቢደግፉ በ180% ፖለቲከኛ ነው የሚለኝ። ሃይማኖት ሰው እኮ አይደለም አሉ እኮ በየጊዜው በተለይ ከህወሓት ጋር ያሉ ሚዲያዎች አሁን እንኳን መንፈሳዊነት በመንፈሳዊነት የማይታማ እያለ ነው ሲጨረግደኝ የሚል አንድ ሰው ለምንድን ነው እንደሱ የምትለው ብሎ የተናገረ የለም።
የለም። ይኸው ከሌላ አትጠብቅ። እኔ አሁንም እያልኩ ያለ ይኸውልህ፣ ከሌላ ስትጠብቅ እንግዲህ ዝም ብለህ ቁምና በተራ ተገደል። አንድ ላይ ሆነ በሰላማዊ መንገድ አትግደሉ ብለህ ተነሳ፣ ተባበር ነው እያልኩ ያለው። ቆይ ጅብ መጥቶ በላህ ቤቱን እንትን እያለ ነው። አይ ቆይ እስቲ ሰው እስኪተባበር ድረስ ዝም ብለህ ትበላለህ? እኔ አሁን ግደሉ እያልኩ አይደለም። በነገራችን ላይ እንደዛ እያልኩ እንደዚህ አይነት ነገር የለንም እኛ ሰውን ብናየው አሁን እኮ እያልኩ እኮ ነው። እኔ እኮ ስንት ቀን ተናገርኩ? ስንት ቀን ነው በአንተ ሚዲያ እንኳን ያወራሁት? ስንት ቀን አሜሪካን ሀገር ያለው ሰው እንኳን እንተባበር ስንለው እኮ መች ተባበረ? መች ይመጣል እንዴ? አይሆንም። እያንዳንዱ ኃላፊነት አለበት፣ ይነሳ፣ አንተን ጨምሮ ነው እያልኩ። አባቶችማ ይፈራሉ፣ እንታሰራለን ብለው ይፈራሉ ይላል። ቤተክርስቲያንን አጠፋለሁ ብሎ እየሰራ ያለ መንግስት ባለበት ሀገር ምዕመናንን በመንግስት መዋቅር በተደገፈ በመንግስት የጸጥታ ኃይሎች በሚፈጸም ጭፍጨፋ ቤተክርስቲያንና ቤተ እምነቱንና ምዕመናኑን እያጠፋ ያለ መንግስት ባለበት አገር የእውነት አባቶች ፈርተው ይቀመጣሉ ወይ? አባቶችን ተዋቸው። እሺ ምዕመናን ቤተክርስቲያናቸው ስትነካ የእውነት እሳቸው እንደሚሉት እየጠፋች ከሆነ መንግስት እያጠፋት ከሆነ አብቹ ቤተክርስቲያኗን እያወደመ ከሆነ ምዕመናን ዝም ብለው ይቀመጡ ነበር ወይ? እስራትን ፈርተው መገደልን ፈርተው ይቀመጡ ነበር ወይ? አንድ አባትስ እንደዚህ አይነት ችግር እንዳለ እያወቀ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ በሲኖዶስ ላይ ያሉ ታላላቅ አባቶች የእውነት ቤተክርስቲያን እየጠፋች ነው ብለው ቢያምኑ እና እውነታው እሳቸው እንደሚሉት ቢሆን መታሰርን ፈርተው ዝም ይላሉ? ይሄንን ነው የምታምኑት ምዕመናን? የእምነቱ ተከታዮች የሆናችሁ ሰዎች እናንተ ብትሆኑ ዝም ትላላችሁ? መገደልን መታሰርን ፈርቶ ሰው እምነቱ እየተነካ ቤተክርስቲያን እየወደመ ወይም ደግሞ መስጊዶች እየፈረሱበት በመንግስት ደረጃ እያየ መታሰርን ፈርቶ ዝም ይላል ወይ? የትኛውስ አማኝ ቢሆን? አባቶች መስቀሉን ይዘው የተከተሉት እኮ የሚመጣባቸውን ፍዳና መከራ ስለ መስቀሉ ሲሉ እስከ ቀራንዮ ድረስ እንከተለዋለን ብለው ቃል ለገቡለትና ሕይወታቸውን አሳልፈው ለሰጡት ለክርስቶስ እስከ ቀራንዮ ድረስ መከራውን ተቀብለው ለመከተል ነው። እስከ ሞት ድረስ መስዋዕት ለመሆን ነው ለቤተ ክርስቲያንና ለእምነታቸው ሲሉ። ይህንን አምነው የተከተሉትን እምነትና ቤተ ክርስቲያን ሲጠፋ እያየ ዝም የሚል አባትና ምዕመን አለ ወይ? ይህን ጥያቄ መጠየቅ አለባችሁ። ሁሉም ኢትዮጵያዊ አቡነ ጴጥሮስን በዚህ ጥያቄ ማፋጠጥ አለበት ወይም በዚህ ደረጃ ማየት አለበት ብዬ አስባለሁ። ሰውየው በጣም የተጠና በጣም ማስመሰል የሚችሉ የተጠና ስክሪፕት የሚናገሩ ምን ከምን ቀጥለው እንደሚያወሩ የሚያውቁ ምን ቢናገሩ ምዕመናኑን መቀስቀስ እችላለሁ ብለው እንደሚያስቡ ነገር ግን ደግሞ ይህንን ማድረግ የሚፈልጉት እንዳሉት በቤተ ክርስቲያንና በምዕመናን ላይ ጭፍጨፋ የሚፈጽም መንግስት ኖሮ ሳይሆን በሽብርና በግርግር ፖለቲካ እሳቸው የሚፈልጉት ብሔር እሳቸው የሚፈልጉት መንግስት እንዲመጣ ስለሚፈልጉ ነው። ይህንን እውነት መናገር ካልጀመርን በስተቀር አይ አባት ናቸው እሳቸውን አንወቅስም የሚል ነገር ወደ መቀመቅ ነው ይዞን የሚወርደው ብዬ አምናለሁ። እንደዚህ አይነት ችግር ገና ለውጡ እንደመጣ አካባቢ በኦነግ ሸኔ ምክንያት ይገደሉ የነበሩ ኦነግ ሸኔ የሚለውን በኮቴሽን ውስጥ አርጉልኝ። አሁን የአማራ ፋኖ የሚባለው በአማራ ክልልና በኦሮሚያ ክልል እየፈጸመ ያለውን ጭፍጨፋ ስንመለከት ያን የሚገደሉ የነበሩ ሰዎችን ብቻውን እንኳን ባይሆን ከሸኔ ጋር ተባብሮ ራሱ የአማራ ፋኖ የአማራ ንጹሃንን ይገድል ነበር ብዬ አምናለሁ። እና በዛን ሰዓት በኦሮሚያ ክልል ይገደሉ የነበሩ ንጹሃን፣ በኢትዮጵያ በተለያዩ አቅጣጫዎች የነበሩ የጦርነት ነጋሪቶች፣ የሶማሌ ክልል ግርግር፣ አጣይና ከሚሴ አካባቢ የነበረው እልቂት፣ ከዛ ሲቀጥል የወያኔ ጦርነት፣ ይህ ሁሉ በሆነበት ጊዜ ከ4 ዓመት በፊት አቡነ ጴጥሮስ ይህን ችግር እንዳለ መቀበል አለብን፣ ለዚህ ችግር ሁላችንም ወደ ውስጣችን አይተን መፍትሄ መፈለግ አለብን ብለው እንዲያውም አባቶችን ወቅሰው ሲናገሩ ነበረ። እንደው እውነት ነጋገር ከተባለ በጣም ከባዱ ነገርም ይሄ ነው። በኢትዮጵያ ውስጥ ይህንን ስናገር እንደው በጣም ውስጤ ያዝናል። እንደው ይቅርታም ልበል ይሆን እላለሁ። እንዴት ነው 99.9%
አማኝ ማህበረሰብ የሆነበት አገር እንዴት ነው እንደዚህ ከመንግስት እስከ ቤተሰብ ከቤተሰብ እስከ ቤተ ክርስቲያን እስከ ቤተ እምነት ድረስ መተማመን ጠፍቶ በሌላ አሁን እዚህ በማልጠራው የሥነ ምግባር ችግር ውስጥ የተገባው ምክንያቱ ምንድነው? እኔ የራሴን ነው አሁን የምናገረው። ብዙ ሰዎች የራሳቸው ሊተረጉሙ ይችላሉ። እኔ ግን የመጀመሪያው ነገር እምነቱን ሐሳቡንና ስሙን እንጂ ልባችንና አይምሮአችን የገዛ በእውቀት ላይና በመረዳት ላይ የተመሰረተ ነገር አይደለም። ትምህርቱ ከመጥፎነት ወደ መልካምነት የለወጠው ማህበረሰብ የለም። አዋቂ እንጂ የተለወጠ ማህበረሰብ የለም። ስለዚህ በክርስትናውም እሱ ነው። ይሄ ዕውቀት በእውቀት ላይ የተመሰረተ ይሄ ይህን ቃል ጠቃ ኢንላይትመንት ይሄ የአብርሆት ነገር በውስጣችን ይህን የምናየውን የምንናገረውን የምናነበውን ልባችንና አይምሮአችን አልያዘውም። ያ ስላልያዘው እምነቱ ሰውን አልገዛም። እምነቱ ሰውን አልገዛም። ስላልገዛው ደግሞ እምነቱ ሳይሆን የሚያዘው ሰው ነው እምነቱን የሚያዘው። እምነቱን ለክርስትና ለዘረኝነት ተጠቅሞበታል። እምነቱን ሰውን ለማጣላት ተጠቅሞበታል። ፖለቲካውንም እንደዚህ። ስለዚህ ምንድነው ማድረግ ያለብን? ቁጭ ብለን ሪሊ እኔ አማኝ ነኝ ብለን ራሳችን መጠየቅ አለብን። ሪሊ እምነቴ ጋር ከማምነው አምነዋለሁ ከምለው ጋር ህይወቴ እየሄደ ነው ብለን መጠየቅ አለብን። ስለዚህ ይሄ ሁሉም ማህበረሰብ ሁሉም ማድረግ። ሁለተኛው በኢትዮጵያ ችግር አለ ብለን ማመን መቻል አለብን። ማመን መቻል አለብን። የችግሩ ደግሞ አምጮችም እኔው ነኝ ብለን ራሳችን መጀመሪያ መጠየቅ መቻል አለብን። ሁልጊዜ ችግር አለ ከተባለ ወይ የ100 ዓመት ታሪክ እንተርካለን፣ ወይ የነከሌ ነው ብለን ዘር እንጠቅሳለን፣ ወይ የፖለቲካ ክፍል እንጠቅሳለን፣ ወይ የእምነት ክፍል እንጠቅሳለን። ነው ቆይ እኔ ማን ነኝ? እሺ ቆይ እኔ እዚህ ውስጥ አይደል ያለሁት? እኔ ኢትዮጵያ አይደለሁ እንዴ? እኔ እዚህ ውስጥ አይደለም እንዴ? የትኛውንም ቋንቋ ነገር በነገራችን ላይ ይሄ ዘር የሚባለው ነገር እኔ አላምንበትም። ዘር በኢትዮጵያ የለም። ቋንቋ እንጂ ዘር የለም። የቋንቋ ልዩነት እንጂ የዘር ልዩነት የሚባል ፖለቲከኞች ያመጡት እነሱ ተደብቀው ስልጣን ለመያዝ ያመጡት ምንድነው ልብስ እንጂ የለም። እንዲህ አይነት ነገር የዘር ልዩነት የሚባል በኢትዮጵያ ምድር ላይ የለም። እናገራለሁ የለም። የቋንቋ ልዩነት ነው ያለው። የቋንቋ ልዩነት ደግሞ ሰው ያደገበትን ቋንቋ ይማራል እንጂ የዘር ቋንቋ የሚባል ነገር የለም። ቋንቋ መግባቢያ እስከሆነ ድረስ ሰዎች በሚኖሩበት አካባቢ ያጠኑታል። አለቀ። ያ ቋንቋ የሰዎች መግለጫ አይሆንም፣ መግባቢያ እንጂ ሰውን ቋንቋ አይገልጠውም። ሰውን የሚገልጠው ሰውነት ነው። ሰውነት ደግሞ በእግዚአብሔር አርአያና ምሳሌ የተፈጠረ ነው። ስለዚህ ሰዎች ይህንን መረዳት አለባቸው። በተለይ አማኞች ሰው ምንድን ነው? እንደ ክርስትና ሰው በክርስቶስ የዳነ በእግዚአብሔር አርአያና ምሳሌ የተፈጠረ ፍጡር ነው። ከዚያ ትውልድ እንጂ ዘር የሚባል ነገር የለም። ዘር ነው፣ ዘር አይነት ነው። ሰው አይነት የለውም፣ ትውልድ እንጂ ትውልድ እንጂ። ስለዚህ ይሄ አንደኛው እምነቱን በትክክል በውስጣችን ይዘን ሰው መሆናችንን እና ደግሞ በምድራችን ችግር መኖሩን መረዳት ነው አንደኛው። ሁለተኛው የዚህ ችግር አቃላይ ማን ይሁን? ወደ መስቀል ስንሄድ ይሄ ጉዳይ ራስን መስዋዕት አድርገን ራሳችን ሰውተን ልክ በክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ ለዓለም ያቀረበውን ክርስቶስን መስለን እኛ ራሳችን ዝቅ አድርገን እነዚህን የሚጣሉ ሰዎች አቆሙ ብለን እኛም ራሳችን ከጠቡ ሳንካፈል የሃይማኖት ሰዎች አንድ ከሆን እንለውጣለን። ትልቁ ችግር የሃይማኖት ሰዎች አንድ አይደለም ነው። የእምነት ተቋማት ሰዎች እንዳልኩት ትምህርቱም አልገዛንም፣ እምነቱ አልገዛንም፣ እምነቱ በህይወታችን አልሰረጸም፣ ህይወታችን አልተቆጣጠረውም። እኛ እምነቱን ለሌላ እንጠቀምበታለች እንጂ እምነቱ እኛን ተቆጣጠረው እኛን አልገዛንም። በዚህም ምክንያት መድኃኒት አልሆነም። የቋንቋ እንጂ የዘር ልዩነት የለም ይላል። የዘር ልዩነት የለም፣ ሁሉም ኢትዮጵያዊ አንድ ዘር ነው ያለው። እሺ ይሄ ከሆነ የቋንቋ ልዩነት ከሆነ ያለው አሁን በውስጣችን የተፈጠረው የክፋትና የጥላቻ ሴራ ፖለቲካ በእያንዳንዳችን አስተዋጽኦ የተፈጠረ ነው ይላሉ በዚህ መድረክ ላይ በዚህ ንግግራቸው ላይ እና እያንዳንዱን ግለሰብ እያንዳንዱን የሃይማኖት መሪ ራሱን ወደ ውስጥ ማየት አለበት። እንደውም የሃይማኖት መሪዎች በጋራ ብንቆም ኖሮ የሚጣሉትንና የሚጋደሉትን ጦርነት እየገጠሙ ያሉትን አካላት መክረን መገሰጽና ማስተካከል እንችል ነበረ። ነገር ግን የውሸት አማኞች ነን፣ በልብስ ብቻ እንጂ በልባችን አናምንም። የውሸት አማኞች ስለሆን ነው፣ የውሸት አባት መሳይ ስለሆን ነው ችግሮችን መፍታት ያልቻልነው ብለው የተናገሩት ሰው ዛሬ በኢትዮጵያ ውስጥ እየተፈጠረ ያለውን ትጥቅ ታጥቀው መሳሪያ አንግተው ጫካ ገብተው ኢትዮጵያን ከሌሎች ጠላቶች ጋር ከታሪካዊ ጠላቶቿ ጋር አብረን ሆነን እንወጋለን እያሉ ያሉትን ሰዎች እስከ መኖራቸውም ረስተዋቸው ግድያውንም
ጭፍጨፋውንም በቤተ ክርስቲያን ላይ የሚፈጸመውንም በምዕመናን ላይ የሚፈጸመውንም ግድያ ለመንግስት ሰጥተውታል። መንግስት ከማን ጋር የሚዋጋው? ጦርነት አለ፣ በኦሮሚያ ክልልም አለ፣ በአማራ ክልልም አለ፣ ትግራይም ነበረ፣ አሁንም ስጋት አለ። ነገር ግን መንግስት ከማን ጋር ነው የሚዋጋው? በዚያን ሰዓት ከ4 ዓመት በፊት በነበረ ንግግራቸው አባቶች አንድ ብንሆን ሁለቱንም የተጣሉትን አካላት ሰብስበን መክረን ማስታረቅና መፍትሄ ማምጣት እንችል ነበር ያሉት ሰው አሁን መንግስት ብቻውን እየተኮሰ ንጹሃንን እንደሚገድል ነው እየነገሩን ያሉት። ከማን ጋር ነው እየተዋጋ ያለው? አንድም ቦታ ላይ አቡነ ጴጥሮስ አንድም ቦታ ላይ ይሄንን የትጥቅ እንቅስቃሴ እያደረጉ ያሉና ከመንግስት ጋር እየተዋጉ ያሉ አካላት ወደ ሰላም መምጣት አለባቸው ሲሉ አልሰማንም። ወደ ተቃውሞ ከገቡበት ጊዜ ጀምሮ አሁን እኮ የማይታይ ድሮን መጥቶ የሚያስቀድሱ መነኮሳትን የሚጨርስ ከሆነ እንዴት አድርገህ ነው ከዚያ ከጣሊያን ጋር የምታወዳድረው? አታወዳድረውም እኮ። አንዱ መድፍ 10-15 ኪሎ ሜትር ሄዶ የሚመታ ከሆነ እንዴት አድርገህ ነው በ100 ሜትር የሚመታ ጠበንጃ ጋር አወዳድረህ ግድያውን እንትን የምትለው? ሊወዳደር እኮ አይችልም። የመግደያው አይነት የከፋውን ያህል የሰዎቹ ክፋትም ያን ያህል ካንያቸው ከመግደያው መሳሪያ ጋር ነው ያመጣው። ጭካኔው ከዚያው ጋር ነው አብሮ ያለው እና የሚቆም አይደለም ነው እኮ እያልኩ ያለው። አይቆምም፣ ሊቆምም አይችልም። እሱ ከቆመማ ዓላማቸውን ዘነጉ ማለት ነው። ነግሮናል እኮ ወንድማችን ብናያም እኮ ማየት አልፈልግም በኢትዮጵያ ምድር ላይ ብለዋል። አልፈልግም፣ ማየት አልፈልግም። ከዚህ በላይ እንዴት አድርገው ይንገሩ? ትልቁ ችግር እኮ የተነገርነው ሰዎች አለመስማታችን ነው እንጂ እሳቸውም እኮ ነግረውናል። አንድ በሁለተኛ ደረጃ ይኸው ከሴቶች ገዳም በነገራችን ላይ ከሴቶች ገዳም እንኳን ጠበንጃ የያዘ ወንድ አይገባም። ከወንዶች ገዳም ደግሞ ሴት አይገባም። ዋልድባ ሴት አይገባም። ከሴቶች ገዳም ወንዶች አይገቡም። እንኳንስ መሳሪያ የያዘ እንኳን መሳሪያ እርግጠኛ ነኝ ይሄ ወታደር የሚባለው ይገባል። ምክንያቱም መነኩሴ ደፍሯል። ባለፈው ይገባል። እነሱ ይገባል። ይሄ በባላገር ያሉት ሰዎች ግን እርግጠኛ ነኝ መቶ ነው የምናገር አይገቡም። ነውር ነው። ከሴቶች ገዳም ወንድ አይገባም ነው። እንደዚህ ነው እየተናገሩ ያሉት። መሳሪያውን ከገዛበት ቦታ ነው አብሮ ጭካኔውን የሚያመጣው። ማን? አብጩ። ማን? የኢትዮጵያ መንግስት። ምን ለማድረግ? ቤተክርስቲያንና ምዕመናንን ለማጥፋት። ይህን እየተናገሩ ያለው ልደቱ አያሌው አይደለም፣ ጀዋር መሐመድ አይደለም፣ ወይም ጃልመሮ ወይም ዘመነ ካሴ አይደለም። ዘርና እምነት የሌላትን ቤተክርስቲያን እመራለሁ ያሉት አንድ ትልቅ ጳጳስ ናቸው። ይሄ ሰውዬ የጦር መሳሪያውን ከሚያመጣበት ቦታ ነው ጭካኔውን ያመጣው የሚሉት በኖርማል ማለት እንደ ቀላል የሚታይ ንግግር አይደለም። በጣም ሴረኛ ስለሆኑ የሚናገሩትን ነገር ሰንጥቀን ነው የምንመለከተው። ከዚህ በፊት በነበራቸው ኢንተርቪው ላይ እዚሁ ሚዲያ ላይ በነበራቸው ከ6 ወር በፊት ባደረጉት ንግግር ላይ ከዩናይትድ አረብ ኤምሬት በሚመጣ የጦር መሳሪያ ቤተክርስቲያንን እያጠፋ ነው፣ ምዕመናንን እየጨፈጨፈ ነው ብለው ሲናገሩ ነበር። ዩናይትድ አረብ ኤምሬት ማን ናት? የአረብ ሀገራት ናት። ከአረብ ሀገሮች መካከል አንዷ ናት። ስለዚህ ከአረብ ሀገራት በመጣ መሳሪያ፣ ከእስልምናው ወገን በመጣ መሳሪያ ኦርቶዶክስን እያጠፋ ነው እያሉ በእስልምናውና በክርስትናው እምነት ተከታዮች መካከል ሌላ የእልቂት ሴራ እየጎነጎኑ ያሉ ሰው ናቸው። ይህንን ላልተረዳው ሰውየው ስለ መንግስትና ስለ ኦርቶዶክስ እያወሩ ሊመስለው ይችላል። አይደለም። ከእስልምና ተከታይ ከሆኑ ሀገራትና መንግስታት ኦርቶዶክስን ለማጥፋት መሳሪያ እያመጣ ነው። ከእስልምና መንግስታትና ከእስልምና መሪዎች ጋር በጋራ ሆኖ ነው ኦርቶዶክስን እያጠፋ ያለው እያሉ ይህን ነው አባት ብሎ ሰው የሚከተለው። ይህ ናቸው ሊቀ ጳጳስ ተብለው በጵጵስና ደረጃ ማዕረግ ተሰጥቷቸው መንጋውን ይመራሉ ተብለው የሚታሰቡት። በእስልምናና በክርስትና እምነት ተከታዮች መካከል መተላለቅን የሚፈጥሩ፣ በመንግስትና በህዝብ መካከል ደም መፋሰስ እንዲኖር የሚሰብኩ እንደዚህ አይነት አባት ናቸው። በጣም የሚያሳዝነው እስካሁን ይሄን ኢንተርቪው ከሰጡበት ጊዜ ጀምሮ ለምንድን ነው እንደዚህ ያሉት ብሎ የተናገረ ሰው አልሰማው። እሱ የሾመውን እሱ ያነሰዋል ብለህ ተቀመጥ። ከዚያ በኋላ እነዚህ ሰዎች የሚደግሱልህ የእልቂት ድግስ በርህን ሲያንኳኳ
ያኔ እሱ ያነሳቸው እንደሆነ ትነግረኛለህ። ለማንኛውም መከላከያን በዚህ ልክ የሚወቅሱት የኢትዮጵያ መንግስት በዚህ ልክ የሚከሱት አባት ነኝ ባዩ አቡነ ጴጥሮስ ከመከላከያ ሰራዊት ጋር እየተዋጉ መከላከያ ሰራዊት አላስፈላጊ መስዋዕትነት እየከፈለ እንዲኖር እያደረጉ ያሉትን አሸባሪዎች መሳሪያ ገዝተው በሬያቸውን ሽጠው ጫካ ገብተው እየዘረፉ ያሉትን ከጠላት ጋር አብረው ተባብረው ኢትዮጵያን እንወጋለን የሚሉትን ታጣቂዎች አንድም ቦታ ላይ ወደ ሰላም መምጣት አለባችሁ፣ ሀገር መውጋታችሁን፣ ህዝብ ማሰቃየታችሁን አቁሙ ሲሉ አልሰማንም። ስለዚህ ይሄን የማይል አባት በስልጣን ጥማት ሰክሮ በብሔርተኝነት ታውሮ መንግስት ላይ ብቻ ልክ እንደሌላው ፖለቲከኛ እያወረዱ ያሉትን የጥላቻ ንግግር እውነት ነው ብሎ የሚቀበል ሰው ካለ እነ ጀዋር መሐመድና እነ ልደቱ አያሌው ብቻ ናቸው የሚሆኑት እና የነሱ ተከታዮች። መንግስት እየተዋጋ ነው። ከማጋ የሚዋጋው ኢትዮጵያን እናፈርሳለን ከሚሉ የውጭ ታሪካዊ ጠላቶቻችን ጋር በጋራ ሆነው የስልጣን ጥማታቸውን ለማርካት ከሚሰሩ ባንዳዎች ጋር እየተዋጋ ነው። ስለዚህ መንግስት ብቻ ነው እየተኮሰ ያለው። ሌሎቹ ታጣቂዎች እያደረጉ ያሉት እልቂትና ደባ፣ በህዝብ ላይ የሚፈጽሙት ግድያ፣ በራሳቸው ነፃ እናወጣዋለን በሚሉት ህዝብ ላይ የሚፈጽሙት ግፍና መከራ አልታያቸው ብሎ ነው። አንድም ቦታ ላይ ስማቸውን ያልጠቀሱት፣ ስማቸውን መጥቀስ ይቅር ከመንግስት ጋር እየተዋጉ ያሉ አካላት ብለው እንኳን ቢያንስ እውቅና መስጠት ከአንድ አባት አይጠበቅም? እኔ እጠብቅ ነበረ። አባት ማለት የሃይማኖት አባት ማለት ምን ማለት ነው የሚለው ትርጉም ስለሚገባኝ እኔ እጠብቅ ነበረ። መጨረሻ ላይ ግን ይሄ ሰውዬ የእምነት ተቋማት መሪ እንዳልሆኑና የኦርቶዶክስ እምነትም አመለካከትም ስብዕናም ያልፈጠረባቸው ሰው መሆናቸውን የኋላ ታሪካቸውን ስንፈትሽ የምናገኘው ማስረጃ ይነግረናል። ዛሬ አይደለም ይሄ ህመም የጀመራቸው። የዘረኝነት ፖለቲካ ማራመድ የጀመሩት ዛሬ አይደለም። ይሄ ሰው ከብዙ ዓመታት ከረጅም ዓመታት በፊት ስለ አማራነት ሲሰብኩ ኢትዮጵያን የሰራው እኮ የአማራ ህዝብ ነው ለምን ትፈራላችሁ ብለው ሲናገሩም ነበረ። ጎንደር የጀግና ሀገር ነው። ማንም አያርበተብተው። እፍኝ ለማይሞሉ ሰዎች ላይ መፍራት አስፈላጊ አይደለም። ሁላችን ለምን ይዘን ለሀገራችን አናስከብርም? የለማ አዳርቃይና ያሉት ለምን ጠራርገን አናስወጣም? ህዝባችን ወደ ነበረበት ማስገባት የሁላችን ነው። አዳርቃይ እናንተ አይደለም? ንገሳይ የኛ ነው የምትሉት አውጡ። ዛሬ ማስ የማን ነው? ቆላ ወገራ የማን ነው? ዋልድባ የማን ነው? ገዳማቱ ዋልድባን አስረከበ። ቁጭ ብለህ ዝም ብለህ ጠላ እየጠጣ ወሬ ማውራቱ ምን ይጠቅምሃል? አይጠቅም። ወኔ ይኑረን፣ ሐሞት ይኑረን፣ ጀግንነት ይኑረን ሀገራችን ለማስከበር። እነሱ እኮ በፕሮፓጋንዳ ነው ሀገሪቷን እየነዷት ያሉ። ብትፈልግ ራስም ክላሽ ያዝ፣ ሀገርን ጠብቅ፣ አስጠብቅ፣ ወኔ ይኑርህ። ከውስጣችሁ ጋር አሉ መሰለኝ ጁንታዎች አሉ መሰለኝ። አው የሚያሸብራችሁ ሰዎች አሉ። ከነዚህ መውጣት አለባችሁ። ኢትዮጵያን ያሰኛት እኮ አማራ። ለምንድን ነው የምትፈሩት? አቡነ ጴጥሮስ የልብሰ ተክህኖ የልብስ አማኝ እንጂ በቆብ የተሸሸጉ ፖለቲከኛ የዘር ጥማት ያሳወራቸው የዘር ፍቅር ያሳወራቸውና የስልጣን ጥማት ያሰከራቸው ፖለቲከኛ መሆናቸውን ይህን ንግግር ሰምቶ ብቻ ማወቅ ይቻላል። ፈጣሪ ዘር ብሔር አያውቅም። ስለ እምነትም ስለ ሃይማኖትም የሚያውቀው ነገር የለም። የትኛውም እምነት አንዱን እምነት በጥላቻ እንዲመለከት አይሰብክም። የትኛውም የእምነት አባት ትክክለኛ የእምነት አባት በምዕመናን መካከል መተላለቅና መጨፋጨፍ፣ ደም መፋሰስ እንዲኖር አይሰራም። እኔ የወጣሁበት ብሔር ነው የሚለውን ብሔር አግዝፎ ኢትዮጵያን የምታክል ትልቅ አገር በጋራ የተሰራች ሀገር
ሲዳሞም፣ ወላይታውም፣ አማራውም፣ አፋሩም፣ ጉራጌውም፣ ሶማሌውም፣ ትግሬውም ኦሮሞም አንድ ላይ የሰራትን ሀገር እሳቸው ከወጡበት ብሔርና ዘር ብቻ የሚመለከቱ ኢትዮጵያን የሰራው አማራ ነው ብለው የሚያስቡ አሁን ከጽንፈኞቹ ጋር አብረው የተሰለፉ ሰው ናቸው። ተቃውሟቸው የጀመረው መቼ ነው? የዘር ፖለቲካ ማራመድ የጀመሩት መቼ ነው? ከ3 ዓመት በፊት የአማራው ሸኔ እንቅስቃሴ የጦርነት እንቅስቃሴና የሽብር እንቅስቃሴውን ሲጀምር የአማራ ብሔርተኝነት የትጥቅ ትግል ውስጥ ሲገባ በትግራይ ጦርነት ጊዜ መከላከያ ሰራዊት ሰላም ማስከበር አለበት፣ የኢትዮጵያ መንግስት በጣም ትልቅ ድል ነው የፈጸመው ሲሉ የነበረው መከላከያ ሰራዊት ትግራይ ገብቶ የህግ ማስከበር እርምጃ ሲወስድ ከመንግስት ጎን የነበሩት ሰው የአማራ ሸኔዎች ታጥቀው ጫካ ገብተው በመንግስት ላይ ተኩስ ሲከፍቱ በአማራ ክልል ህግ ማስከበር ሲጀምር የመንግስት ተቃዋሚ ሆነው ቁጭ አሉ። ለዚያ ነው አቡነ ጴጥሮስ ከልደቱ አያሌውና ከአንዳርጋቸው ጽጌ ተለይተው አላያቸውም፣ ተለይተው አይታዩም፣ ልዩነታቸው አይታየኝም የምላችሁ ለዛ የልብስና የቆብ የኮፍያ ካልሆነ በስተቀር በአቡነ ጴጥሮስና በዘመነ ካሴ በአቡነ ጴጥሮስና በጃልምሮ መካከል ልዩነት አይታየኝም። ስለዚህ ምዕመናን በተለይ ከእምነት ጋር ተያይዞ በእምነት አባቶች የሚሰበክ የጥላቻ ፖለቲካ በጣም ክፉና ምዕመናንን የማሳሳትና የማወናበድ ኃይሉ በጣም ከፍተኛ ነው ብዬ ስለማምን ቆም ብለን የእምነቱ ተከታይ የሆናችሁ ሰዎች ቆም ብላችሁ እውነትና ውሸቱን እንድትመረምሩ እውነት እየሆነ ያለው ነገር ይሄ ነው ወይ እንድትሉ ከአንድ አባት እንደዚህ አይነት መልእክት ይጠበቃል ወይ ብላችሁ እንድትጠይቁ እንደ አንድ ኢትዮጵያዊ ዜጋ እጠይቃችኋለሁ። ሁሉም ኢትዮጵያዊ በየትኛውም የእምነት ተቋም ውስጥ የሚፈጠር በተለይ በእምነት አባቶች የሚሰበክ የጥላቻ ፖለቲካ ይመለከተኛል የሚል መሆን አለበት ብዬ አምናለሁ። ሙስሊም ውስጥ የሚፈጠር መተራመስ፣ ኦርቶዶክስ ውስጥ የሚፈጠር የጥላቻ ፖለቲካ፣ ፕሮቴስታንት ውስጥ የሚፈጠር የዘርና የቋንቋ ልዩነትና የተለያዩ የጥላቻ ፖለቲካ እንቅስቃሴዎች የትኛውንም ኢትዮጵያ የሚነካ ኢትዮጵያን የማፍረስና የማተራመስ አጀንዳ ይዞ ሊመጣ የሚችል ከባድ ስጋት ነው ብዬ ስለማምን በየትኛውም የእምነት ተቋም የሚፈጠር እንደዚህ አይነት የጥላቻ ንግግርን ሁሉም ኢትዮጵያዊ አጥብቆ ሊቃወመውና ሊፋለመው ይገባል ብዬ አምናለሁ። በአጠቃላይ እርሱ የሾመውን እርሱ ያነሳዋል ከሚል አመለካከት ወጥተን እውነትን እውነት፣ ሐሰትን ሐሰት፣ ጥላቻን ጥላቻ፣ ፍቅርን ፍቅር ማለት መጀመር አለብን። አይናችንን ገልጠን የሚነገረንን ሳይሆን የምናየውን ነገር ማየት መጀመር አለብን። ለምንድነው ይሄ የተባለው? ምንድነው ከጀርባቸው ያለው ብለን ፖለቲከኞቻችንን ብቻ ሳይሆን የእምነት መሪዎች ነን የሚሉ ሰዎችንም ጀርባቸውን ማጥናት እና መጠየቅ አለብን ብዬ አስባለሁ። በአጠቃላይ ለዛሬ የነበረኝ መልእክትና ፕሮግራም በዚሁ አጠናቅቃለሁ። ባነሳነው ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ እንዲሁም ደግሞ ማንኛውንም አይነት መረጃና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ከታች የምናስቀምጠውን ስልክ ቁጥር በመጠቀም በዋትስአፕ በኩል ልትደውሉልን መረጃም ልትልኩልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።